የትግራይ ወጣቶች ጉዳይ ቢሮ ሳውዲ አረቢያ ውስጥ በጅምላ የሞት ፍርድ ተላልፎባቸዋል ያላቸውን ከ200 በላይ ኢትዮጵያውያን ሕይወት ውጭ ጉዳይ ሚኒስቴር እንዲታደግ በደብዳቤ ጠየቀ። ቢሮው መንቲጋ ሲሪ በተባለ አካባቢ ከሚስ ምሽት በሚባል እስር ቤት ውስጥ ከትግራይ ኦሮሚያና አማራ የሚሄዱ ከ200 በላይ ፍልሰተኞች በጅምላ የሞት ፍርድ ቅጣታቸውን እየተጠባበቁ እንደሚገኙ መረጃ ደርሶኛል ብለዋል። ስራ ፍለጋ የተሰደዱ ፍልሰተኞች የሕግ ጥብቅና አገልግሎት ባላገኙበት ሁኔታ የተላለፈባቸው የጅምላ የሞት ፍርድ ኢሰብአዊና የሁለቱን ሀገራት መልካም ግንኙነት የሚያኮላሽ መሆኑን ቢሮ ገልጿል። ውሳኔው በህዝቡ ላይ የስነ ልቦና ጠባሳ የሚፈጠርና ብሔራዊ ክብራችንን የሚያዋርድ ነው ያለው ቢሮው ሚኒስትሩ በኢትዮጵያ ከሚገኙ የሳውዲ አረቢያ ኤምባሲ ጋር በመተባበር ጉዳዩ በዲፕሎማሲያዊ መንገድ እልባት እንዲያገኝና የፍልሰተኞችን ሕይወት እንዲታደግ ጠይቋል። በኢትዮጵያ የአሜሪካ ኤምባሲ እንዳለው ፌዴራል ፖሊስና የትግራይ ፖሊስ አንድ ዓለም አቀፍ የሰዎች ዝውውር መረብን በጣጥሷል ሲል አድናቆቱን ገልጿል። ይትባረክ ዳዊት የተባለ የሰው ዝውውር መረብ አስተባባሪና 10 ግብረ አበሮቹ በቅርቡ በቁጥጥር ስር መዋላቸው የሰዎች ዝውውርን ለመከላከል ለሚደረገው ትግል ትልቅ ድልና የዓለም አቀፍ ትብብርን ውጤታማነት ያሳየ እንደሆነ ኤምባሲው ጠቅሷል። የሰዎች ዝውውር ከባድ የሰብአዊ መብቶች ጥሰት መሆኑ የገለጸው ኤምባሲው አሜሪካ ይህንን ወንጀል ለመከላከል ከኢትዮጵያ ጎን ትቆማለች ብሏል። የፌዴራል አቃቤ ሕግ በይትባረክና ግብረ አበሮቹ ላይ ከቀናት በፊት ክስ መመስረቱ ይታወሳል። ህወሓት፣ ባይቶና፣ የአሲምባ ዲሞክራሲያዊ ፓርቲ እና አክሱማይት ዋዕላ ፓርቲዎችን ያቀፈ የጋራ መድረክ በትግራይ ያለምንም መዘግየት አዲስ መንግስት መመስረት አለበት ሲል አዲስ ባወጣው መግለጫ ላይ አቋሙን ገለጸ። መድረኩ ጊዜያዊ አስተዳደሩ ህጋዊነቱ እንዳበቃና ቅቡልነቱንም እንዳጣ በመግለጽ በምትኩ አዲስ መንግስት እንዲቋቋም የጠየቀው ፌዴራል መንግስቱ ተፈናቃዮች ወደ ቀያቸው እንዳይመለሱ በመከልከል የትግራይ ህገ መንግስታዊ አስተዳደር ወደ ነበረበት እንዳይመለስ በማድረግና የታጠቁ ኃይሎች በትግራይ ላይ ጥቃት እንዲከፍቱ በማገዝ የግጭት ማቆም ስምምነቱን በቀጥታም ይሁን በተዘዋዋሪ ጥሷል በማለት ነው። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ የሀሳብ ነጻነትን እያፈኑ ነው ሲል ዘኢኮኖሚስት መግለጹ ይታወሳል። ኢትዮጵያ ውስጥ በአሁኑ ወቅት ጋዜጠኞች ባልታወቁ ሰዎች በሚስጥር ተወስደው ባልተገለጹ ወንጀሎች ተጠርጥረው ባልታወቁ ቦታዎች መታፈን የተለመደ ሆኗል። የዚህ ድርጊት የቅርብ ጊዜ ሰለባ ደግሞ የታዋቂው አዲስ ስታንዳርድ ጋዜጣ ማኔጂንግ ኤዲተር ሚሊዮን በየነ ነው። አዲስ ስታንዳርድ መንግስትን ለመተቸት ድፍረት ካላቸው ጥቂት የሀገር ውስጥ ካሉ መገናኛ ብዙሃን አንዱ ነው። ሚያዝያ 7 2018 ሲቪል የለበሱ ጭንብል ያደረጉ ሰዎች አቶ ሚሊዮንን ለጥያቄ ትፈልጋለህ በማለት በአዲስ አበባ ከሚገኘው የመስሪያ ቤቱ ቢሮ አፍነው ወስደውታል። ከዚያን ጊዜ ጀምሮ ስለ እርሱ የተሰማ ነገር የለም። ፖሊስ አቶ ሚሊዮን በእርሱ ቁጥጥር ስር መሆኑን ቢክድም በየካቲት 2018 መንግስት ብሔራዊ ጥቅም አደጋ ላይ ጥሏልና ሌሎች በግልጽ ባልጠቀሱ ህጎች ላይ ጥሰት ፈጽመዋል በሚል የጋዜጣውን ፍቃድ ሰርዣለሁ ብሎ ነበር። ባለፈው ዓመትም የጸጥታ ኃይሎች በቢሮው ላይ ብርበራ በማካሄድ ጋዜጠኞችን ማሰራቸው ይታወሳል። በዚህም ምክንያት ብዙዎች የመንግስትን የበቀል እርምጃ በመፍራት ከስራቸው ለቀዋል። በርካታ ኢትዮጵያውያን ጋዜጠኞች ታስረዋል፣ ተደብድበዋል ወይም ወደ ስደት እንዲያቀኑ ተደርገዋል። ብዙ የውጭ ሀገር ጋዜጠኞችም ከሀገር ተባረዋል። በ2016 አንድ ጋዜጠኛ ከተቃዋሚ ፖለቲከኛ ጋር ሲገናኝ ተይዞ ከሀገር እንዲወጣ የተደረገ ሲሆን ግለሰቡ የተገናኘው ፖለቲከኛ ከጥቂት ሳምንታት በኋላ ተገድሏል። መንግስት ተጨማሪ ስደቶችና ጥቃቶች እንደሚቀጥል እየዛተ ይገኛል። በየካቲት ወር አንድ የመገናኛ ብዙሃን ተቆጣጣሪ ባለስልጣን አዲስ ስታንዳርድና ሌሎች መገናኛ ብዙሃን በኢትዮጵያ ላይ የተቀናጀ የመረጃ ጦርነት እየከፈቱ ነው ሲል ከሷል። እነርሱን መዋጋት የህልውና ጉዳይ መሆኑን ባለስልጣኑ ጠቅሷል። የባህር ዘራፊዎች በሶማሊያ የባህር ዳርቻ ላይ አንድ ነዳጅ የጫነ መርከብ ጠለፉ። በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረና 17 ሰራተኞችን የያዘ ነዳጅ የጫነ መርከብ በባህር ዘራፊዎች መታገቱን የተለያዩ የጸጥታ አካላት ለቢቢሲ ገለጹ። ኦነር 25 የተሰኘው ይህ መርከብ ረቡዕ ሚያዝያ 14 2018 ምሽት ላይ 6 ታጣቂዎች ከባህር ዳርቻው በግምት 55 ኪሎ ሜትር ርቀት ላይ እንደነበር ባለስልጣናቱ ገልጸዋል። በአንድ ወቅት በባህር ዝርፊያ ታዋቂ በነበረው በዚህ የህንድ ውቅያኖስ ክፍል ላለፉት 3 ዓመታት ዝርፊያው ጠፍቶ የቆየ ቢሆንም በቅርቡ ግን የአሳ ማጥመጃና የጭነት መርከቦችን ኢላማ ያደረጉ ጥቃቶች ዳግም እያገገሙ መጥተዋል። ወደ ሶማሊያዋ መዲና ሞቃዲሾ እያመራ የነበረው የዚህ መርከብ መታገት በአሜሪካ እስራኤልና ኢራን ጦርነት ምክንያት የነዳጅ ዋጋ በ3 እጥፍ በናረባት ሞቃዲሾ ከተማ ውስጥ ስጋትን ይበልጥ ሊጨምር እንደሚችል
ተገምቷል ሲል ቢቢሲ ዘግቧል።